ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ኦርቶዶክሳዊ ተልእኮን በአግባቡ ለማሳካት በገጠሩ ለሚገኙ አገልጋዮች ምቹ ሁኔታ መፍጠር እንደሚገባ ተገለጸ። ይህ የተገለጸው በቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ መሰረት የአዲስ አበባ የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ሆነው ለተመደቡት ብፁዕ አቡነ ሕርያቆስ የአቀባበል መርሃ ግብር መካሄዱን ተከትሎ ነው። በመርሃ ግብሩ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሀገረ ስብከቱ ብዙ እጆች የሚበዙበትና ከሁሉም አካባቢዎች የአገልጋዮች ፍሰት ወደ ሀገረ ስብከቱ በመሆኑ ምክንያት ብቸኛ ስራው መቅጠርና ማዘዋወር ሆኗል ብለዋል። በመሆኑም ከዚህ አዙሪት ለመውጣትና የሚናፈቀውን ኦርቶዶክሳዊ ተልእኮ በአግባቡ ለማሳካት በገጠሩ ያሉ አገልጋዮች ካህናትን ባሉበት ቦታ የሚገባቸውን ማድረግ እንደሚገባም ጠቁመዋል። ይህ ሲሆን ፍልሰቱን መቀነስና ያለውን በቂ የሰው ኃይል በተገቢው መልኩ በመጠቀም ሕያው ተልእኮን ማሳካት እንደሚቻልም ገልጸዋል። ኃላፊነቱ የጋራ መሆኑን ያነሱት ብፁዕ አቡነ ሕርያቆስ ቤተ ክርስቲያን የጣለችብንን መንፈሳዊ ኃላፊነትና አደራ ሁላችንም እጅ በእጅ በመያዝ በጋራ እንደምንወጣም ተስፋ አደርጋለሁ ብለዋል። መረጃው የአዲስ አበባ ሀገረ ስብከት ሚዲያ ነው። ከ200 በላይ ለሚሆኑ የአብነት ተማሪዎች ክብረ ክህነት ላይ ያተኮረ ስልጠና ተሰጠም። በማህበረ ቅዱሳን ደብረ ብርሃን ወረዳ ማዕከል አዘጋጅነት ከ200 በላይ ለሚሆኑ የአብነት ተማሪዎች ክብረ ክህነት በሚል ርዕስ ስልጠና የተሰጠ ሲሆን በተጨማሪም ለመንግስት ሰራተኞች የሰራተኞች መንፈሳዊ ጉባኤ መርሃ ግብር ተካሂዷል። በመርሃ ግብሩም ምክረ አበው፣ ኦርቶዶክሳዊ ቤተሰብና ሌሎች ርዕሰ ጉዳዮች ሰፋ ያለ ማብራሪያ እንደተሰጠባቸው በማህበረ ቅዱሳን የደብረ ብርሃን ማዕከል ያደረሰን መረጃ ያመላክታል። በአዲስ አበባ ማዕከል የምስራቅና ሰሜን ማስተባበሪያዎች 29 ተተኪ አመራሮችን አስመረቁ። በማህበረ ቅዱሳን አዲስ አበባ ማዕከል የምስራቅና ሰሜን ማስተባበሪያዎች በጋራ በመሆን ለ2 ወራት ያሰለጠኗቸውን 29 ተተኪ አመራሮች አሰልጥነው አስመርቀዋል። በስልጠናው የቤተ ክርስቲያን ነባራዊ ሁኔታ፣ ማህበረ ቅዱሳንና አገልግሎቱ፣ ራስን መምራት፣ የተግባቦት ክህሎት፣ የውሳኔ አሰጣጥና የችግር አፈታት መንገዶች፣ ጊዜ አጠቃቀምና አገልግሎትን ማጋራት፣ ስልታዊ ዕቅድና ስልታዊ እሳቤ የሚሉ ርዕሰ ጉዳዮች ትኩረት የተደረገባቸው እንደነበሩም ተገልጿል። መረጃው በማህበረ ቅዱሳን አዲስ አበባ ማዕከል የሰሜን ማስተባበሪያ ነው። በባህር ዳር ማዕከል ሲሰጥ የነበረው የመምህራን አቅም ማጎልበቻ ስልጠና ተጠናቀቀ። በማህበረ ቅዱሳን ባህር ዳር ማዕከል በስብከተ ወንጌልና ሐዋርያዊ አገልግሎት ዋና ክፍል አዘጋጅነት ሲካሄድ የቆየው የመምህራን የአቅም ማጎልበቻ ስልጠና መጠናቀቁ ተገልጿል። ከወረዳ ማዕከላት የተውጣጡ መምህራን የተሳተፉበት ስልጠናው ለ4 ተከታታይ ቀናት ሲሰጥ የቆየ ሲሆን ስብከተ ወንጌልና ልዩ ልዩ ስልጠናዎችን ለሚሰጡ መምህራን አቅማቸውን ለማሳደግ ያለመ መሆኑም ተገልጿል። በስልጠናው ከ42 በላይ ሰልጣኞች የተሳተፉ ሲሆን አሁን ላይ ያለውን የመምህራን እጥረት ለመፍታት ከፍተኛ አበርክቶ እንዳለው ተመላክቷል። መረጃው በማህበረ ቅዱሳን የባህር ዳር ማዕከል ሚዲያ ክፍል ነው። የፍኖተ ሰላም ማዕከል ለመጀመሪያ ጊዜ ያሰለጥናቸውን 26 የበገና ተማሪዎች አስመረቀም። በማህበረ ቅዱሳን የፍኖተ ሰላም ማዕከል በአቡነ ጎርጎርዮስ ትምህርትና ስልጠና ማዕከል ሲያሰለጥናቸው የነበሩ 26 የበገና ተማሪዎችን ማስመረቁን አስታውቋል። ማዕከሉ በምረቃ መርሃ ግብሩ የዝክረ ቅዱስ ያሬድን መርሃ ግብር ያካሄደ ሲሆን ቅዱስ ያሬድንና ስራዎቹን እንዲሁም ለቤተ ክርስቲያን ያላቸውን አስፈላጊነት በተመለከተም ጥናታዊ ጽሑፍ መቅረቡ ተገልጿል። መረጃው በማህበረ ቅዱሳን የፍኖተ ሰላም ማዕከል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ